ሰሞኑን ምንም ባልመች እያለኝ ቪዲዮ እየሰራው አይደለም። በመጥፎ ነገር ሳይሆን በጥሩ ነገር ነው አልመች ያለኝ። የኔን መጥፋትን ተወውና ዛሬ ሁልጊዜ እንደማደርገው አንድ አሪፍ ያልኩትን ፊልም ይዤላችሁ መጥቻለሁ። የቤተሰብ ቁጥራችን ስንት የገባ ይመስላችኋል? እስኪ ቁጥሩን ኮመንት ላይ ጻፉልኝ። ሰብስክራይብ ካላደረጋችሁ ግን ሰብስክራይብ ያደረጋችሁ እኔታችሁ ማበረታታት እንዳትረሱ። ሌላው ነገር ደግሞ የምሰራቸው ፊልሞች ሌሎች ሰዎች ጋር እንዲደርስ እባካችሁን የላይክ ምልክቷን ተጫኑ። ሰሞኑን ማንነቴን የሚያውቁ ሰዎች በጠቅላላ ባገኙኝ ቁጥር ድምፅሽ በጣም ነው የሚያምረው እያሉ እያስኮረመሙኝ ነው። እናንተስ ድምፄ እንዴት አያችሁት? ሰሞኑን የጠፋሁባችሁን ያለው አሪፍ ፊልሞችን ቶሎ ቶሎ ብለቅላችሁ እናንተ ብቻ ላይክ እያደረጋችሁ እኔታችሁን አበረታቱኝ። ፊልሙ ሲጀምር ጆሲ በትባል ሴት ፖሊስ ጣቢያ ውስጥ ቁጭ ብላ ያሳየናል። ትንሽ የተረጋጋች ትመስላለች፣ ፊቷ ግን የደከመ ነው የሚመስለው። ለፖሊሶቹም እውነታውን ልትነግራቸው ፈልጋለች። ምንድነው እውነታው? ምንድነው የተፈጠረው? አይደለም እናንተ እኔም ለማወቅ ጓጉቻለሁ። ፊልሙ ወደ ኋላ ከ3 ሳምንት በፊት ብሎ ይወስደናል። ጆሲ ከባሏ ጋር አንድ ላይ ናት። ጆሲና ባሏ ቶኒ በመካከላቸው ያለው ፍቅር ግራ ነው የሚያጋባው። ቶኒ ጆሲን በእድሜ ይበልጣታል። በዛ ላይ ደግሞ በጣም ሀብታም ሰው ነው። ይሄም ብቻ አይደለም፣ ከጆሲ ውጪ ሌላም ቅምጥ አለችው። እሷም ያው ታማኝ ነች ለማለት ይከብዳል። እሷም ከባሏ ውጪ ጃክ የተባለ ፍቅረኛ አላት። ሌላው ደግሞ የሚገርመው ነገር ጃክ እና ቶኒ ጓደኛሞች ናቸው። የራሱን ጓደኛ ነው እንደ ውሽማው አድርጋ ከባሏ ውጪ አዲስ ፍቅረኛ የያዘችው። እንደ እውነቱ ከሆነ ይሄ ትዳር ገና ሳይጀምር የተቋጨ ትዳር ነው፣ ግን አንድ ላይ ነው እየኖሩ ያሉት። አንድ ቀን ጆሲ ተነስታ ጃክን ለማየት ወደ ቤቱ ትሄድና ከዚህ በኋላ መገናኘት አንችልም አለችው። እሱም ለምን ብሎ ሲጠይቃት ቶኒ በጣም ነው የሚወደኝ፣ እናም ከሱ ጋር ያለኝን ግንኙነት ማስተካከል እፈልገዋለሁ ትለዋለች። ሌላ ያልነገርኳችሁ ነገር ቶኒና ጃክ ጓደኛሞች ቢሆኑም አሁን ጃክ ባለበት ሁኔታ በተወሰነ መልኩ ያለውን ሀብት አጥቷል። ለዚህም ተጠያቂ ቶኒ ነበር። አንድ ቀን ምሽት ጆሲ ዝንጥ ብላ ነበረ። ወደ ባሏ ትሄድና ግንኙነታችንን እናስተካክል፣ እስኪ እንደ አዲስ ፍቅራችንን እንጀምር አለችው። ከከተማም ወጣ ብሎ የሚዝናኑበት ቤት ስለነበራቸው ወደዛ ሄደው ጊዜ እንዲያሳልፉ ጠየቀችው። ቶኒም ነገሮችን የማስተካከልበት እድል ይሄ ነው ብሎ በማመን እሺ ብሎ እሱም ጥያቄዋን ተቀበለ። ከከተማ ወጣ ወዳለው ቤት ከሄዱ በኋላ ጆሲ የኪችን መሳቢያ ውስጥ ሽጉጥ ታገኛለች። ብዙም ሳይቆይ ቶኒ ከስራ ይደወልለትና ችግር ስለተፈጠረ ቶሎ መምጣት እንዳለበት ይነገረዋል። እናም እሷን እዛ ጥሎ እሱ ተመልሶ ወደ ከተማ ይሄዳል። የዛን ቀን ምሽት ጆሲ ብቸኝነት ስለተሰማት አካባቢው ላይ ወደሚገኝ ወደ አንድ መጠጥ ቤት ትሄዳለች። ትንሽ ከተዝናናችን በኋላ ወደ ቤት እየተመለሰች ያለ መኪናዋ አልሰራም ይላታል። ኮል የተባለ ሰው የሚመጣና የት ነው የምትሄጂው ልሸኝሽ ብሎ ጥያቄ ያቀረበላት። እሷም የተወሰነ ካቅማማች በኋላ በመጨረሻ ምሽ አለችው። የሚቀጥለው ቀን በፀሐይ ብርሃን ኮል መኪናውን ካስተካከልላት በኋላ ከመሄዷ በፊት እራት ልጋብዝሽ ብሎ ጠየቃት። እናም 2 ሰዓት እመጣለሁ ተዘጋጅተሽ ጠብቂኝ ይላታል። ጆሲም ትስማማለች። የዛን ቀን ይወጡና እራት ከበሉም በኋላ አንድ ላይ ይጨፍራሉ። ነገሮች ቀስ እያሉ መስመር እያለፉ እየመጡ ነበር። በዚህ ሰዓት ነው ጆሲ ባለትዳር መሆኗን የነገረችው። እሱም ካገባሽ ምን ያህል ጊዜ ሆነሽ ብሎ ይጠይቃታል። እሷም 7 ዓመት እንደሆናት ነገረችው። ጆሲ ቶኒን ያገባችው ገና 17 ዓመት ልጅ እያለች ነበር። ድሃ ስለነበረችና አማራጭ ስላልነበራት በሰዓቱ አማራጭ አድርጋ ያሰበችውን ነገር ነበር ያደረገችው። በሰዓቱ ቶኒ የምትፈልገውን ነገር በጠቅላላ የሚሰጣት ሰው ነበር የመሰላት። በዚህ ሰዓት ኮል ታዲያ ለምን አትፈችውም? ግማሽ ንብረቱን እኮ ልትወስጂ ትችያለሽ ይላታል። እሷ በሰዓቱ ስንጋባ የተፈራረምነው ወረቀት ነበረ፣ እየው ከሄድኩኝ ምንም አይነት ገንዘብ አላገኝም ትለዋለች። ኮል አሁን ለጆሲ እያዘነላት መጣ። በገንዘቡ የገዛሽ ዕቃው እኮ ነሽ ይላታል። በዚህ ሰዓት ጆሲ በጣም ስሜታዊ ትሆንና አንዳንዴ እንደው ቶኒ በሞተ ብዬ እመኛለሁ ትላለች። ኮልም አይኗን በደንብ እየተመለከተ ይሄን ምኞትሽን እኔ ላሳካልሽ እችላለሁ ይላታል። እኔ ቶኒን ገድዬ ለምን እኔና አንቺ አንድ ላይ አንሆንም ይላታል። በዚህ ሰዓት እሷን በጣም ነበር የደነገጠችው። እናም አንተ እብድ ነህ ብላ ነበር የመለሰችለት። ከዛም ከዚህ ሰው ጋር ምንም ግንኙነት ስላልፈለገች ተነስታ ጥለው ልትሄድ ትሞክራለች። እሱ ግን በግድ ወደ ቤት ካልሸኘውሽ ይላትና ይዞት መኪና ውስጥ ይገባል።
ወደ ቤቷ ካደረሳትም በኋላ አስገድዷት በግድ አብሯት ሊተኛ ይሞክራል። እሷም ኪችን ውስጥ ያገኘችውን ሽጉጥ ታነሳና ሽጉጡን ተቀነችበት። ወደ እሷ መራመድ ሲጀምር ሽጉጡን ተኮሰችው። የሚገርመው ነገር ጥይቱ በትንሽ ፊቱን ነክቶት ትንሽ ጭረት አሳርፎበት ነበር። እናም ትልቅ ስህተት ነው የሰራሽው ብሎ አስፈራቷት ጥሏት ይሄዳል። ጆዚ እሱ ከሄደ በኋላ ፈጠን ብላ በሩን ትዘጋና እየተንቀጠቀጠች እዛው ቤት ውስጥ ታድራለች። ብዙም ሳይቆይ ከተወሰነ ጊዜ በኋላ ቶኒ 45ኛ የልደት በዓሉን እያከበረ ነበር። እናም ቀና ብሎ ይመለከታትና በህይወቴ ካገኘዋቸውም ከተሰጡኝም ነገሮች ሁሉ ውዷና ትልቋ አንቺ ነሽ ብሎ ይናገራል። እናም የሚቀጥለው ቀን ቶኒ ስራውን ጨራርሶ ወደ ቤት እየሄደ እያለ የኮል መኪና ከኋላ እየተከተለው ነበር። እናም መንገድ ይዘጋበትና ቀለል አድርጎ ኮል ቶኒን ይገለዋል። ጆሲ ቤት ውስጥ ብቻዋን መሆኗን ብታቅም ግን እንደሱ አይነት ስሜት እየተሰማት አልነበረም። ቤት ውስጥ የሆነ ሰው ያለ እየመሰላት ነው። ቀደም ብላ ጆሲ ኮል ላይ የተኮሰችበትን ሽጉጥ አልጋዋ ላይ ያየችው። እናም በጣም ነበር የደነገጠችው። እናም ኬት መጣ ሳይባል ኮል ፊቷ ላይ ቀጥ ብሎ ቆሞ አየችው። ፈጠን ብላ ሽጉጡን አንስታ ልተኩስበትን ሞክራ ነበር፣ ግን ሽጉጥ ውስጥ ምንም አይነት ጥይት አልነበረም። ኮል በጣም በተረጋጋ ስሜት ውስጥ ሆኖ አታስቢ፣ ውስጡ ያለውን ጥይት ባልሽን ለመግደል ተጠቅሜዋለሁ ይላታል። እሷ የእውነት ቶኒ እንደሞተ ማመን አልፈለገችም ነበር፣ ግን እንደሞተ ሲያብራራላት በጣም ነበር የደነገጠችው። ምን ትደነግጫለሽ? ተባብረን እኮ ነው የገደልነው። አንቺ በሞተ ብለሽ ስትመኝ እኔ ደግሞ ምኞትሽን አሳካውልሽ ይላታል። የዛን ቀን እራት የበላንበት ሬስቶራንት አስተናጋጇ ራሱ ሰምታሻለች። እናም አንድ ነገር ብታወሪ ልትመሰክር ትችላለች ይላታል። ክፋቱ ደግሞ ቶኒ የሞተበት ሽጉጥ በጠቅላላ የጆሲን የጣት አሻራ ይዟል። በዚህ መሃል ኮል የሚፈልገውን ነገር ተናገረ። $30 ሚሊዮን ትሰጭኛለሽ፣ አለበለዚያ ፖሊስ ጣቢያ ሄጄ ባልሽን እንዳስገደልሽ እናገራለሁ ይላታል። በዚህ መሃል በር ይንኳኳል። ኮል አሁን በር የሚያንኳኩት ፖሊሶች ናቸው ብሎ ይነግራታል። እናም አንድ ነገር ብትነግሪያቸው ህይወትሽን ነው በመጠብጠው ብሎ አስጠነቀቃት። ጆሲም ትሄድና በሩን ትከፍተዋለች። እንዳለውም 2 ፖሊሶች ናቸው። እነዚህም ፖሊሶች ዳንና ራን ይባላሉ። እናም ስለ ባሏ አንዳንድ ጥያቄዎች ሊጠይቋት እንደሚፈልጉ ነግረዋት ይዘዋት ወደ ፖሊስ ጣቢያ ይሄዳሉ። እናም ጥያቄ ጠየቋት። ባልሽ እንዲሞት የሚፈልግ የምታውቂው ሰው አለ ብለው ይጠይቋታል። እሷም እያለቀሰች ማንም የለም ብላ ነበር የመለሰችው። ጥያቄ ጠይቀው ከጨረሱ በኋላ እነዚህ 2 ፖሊሶች ማውራት ይጀምራሉ። ዳን የሚባለው እንደሚለው ከሆነ ጆሲ በጣም ልጅ ናት፣ እናም ለገንዘብ ብላ ገላው ይሆናል ብሎ ነው ያመነው። ራን ደግሞ እኔ በሷ አልስማማም፣ በዚህ ሁሉ ነገሮች ጀርባ አንድ ሰው አለ፣ እንደዛ ነው የሚሰማኝ ይላል። በስተመጨረሻም ራን የተባለው ፖሊስ ጆሲን ይዟት ወደ ቤት ሸኛታል። የሚቀጥለው ቀንም የቶኒ ጓደኛ የሆነው የሷ ቅምጥ ወደ ቤት ይመጣል። ጆሲም እባክህ ተወኝና ወደ ቤት ሂድ ብላ ታባረረዋለች። እሱ ግን ሊረዳት እንደሚፈልግ እየነገራት ይለምናታል። እሷም ብቻዋን ነገሮችን መያዝ ስላላስቻላት በስተመጨረሻም እውነቱን ነገረችው። ቶኒን ማን እንደገደለው አውቃለሁ አለችው። ግን ወደ ፖሊስ መሄድ አልችልም ብላ ኮልን የት እንደተዋወቀችው ለጃክ ትነግረዋለች። እናም ባሌ በሞተ ብዬ ተመኘውኝና ይህ ሰው ምኞቴን አሳካው። እንደ እውነቱ ከሆነ እንደዚህ ያደርጋል ብዬ አላሰብኩም ነበር። አንድ ነገር ባደርግ እኔ ላይ ብዙ ማስረጃ ስላለው ወደ ፖሊስ ይሄዳል ብላ ሁሉንም ነገር ለጃክ ነገረችው። ጃክ እናም አሁን እኔ እናንተ አብረን መታየታችን ለሁለታችንም ጥሩ አይደለም፣ ስለዚህ እባክህ ሂድልኝ፣ እናም ድጋሚ ከኔ ጋር ለመገናኘት እንዳትሞክር አለችው። ጃክም ተጠንቀቂ ብሎ ይነግራትና ጥሏት ይሄዳል። ጃክ ወደ ቤቱ ከተመለሰ በኋላ ኮልን ቤቱ ቁጭ ብሎ ያገኘዋል። በዚህ ሰዓት ነው እውነቱን የምናውቀው። ኮልን የቀጠረው ጃክ ራሱ ነው ቶኒን እንዲገልለት። ጃክም ለዚህ ሰው የሚከፍለው በቂ ገንዘብ ስለሌለው ከጆዚ ገንዘቡን ለመቀበል ይወስናሉ። ኮልም አሁን ገንዘቡ እንዴት አድርጎ ማግኘት እንዳለበት ስላወቀ ብዙም ጃክ አያስፈልገው። እናም አታስብ ገንዘቡን ብቻዬን እቀበላለሁ ይላል። በዚህን ሰዓት ጃክና ኮል መሃል ግጭት ይነሳል። እንደ እውነቱ ከሆነ ለመዝናናት በሄደበት ነበረ ቶኒ እንዲሞት የፈለጉት። ቤት ገብቶ ከገደለው በኋላ የተወሰነ ነገሮችንም ዘርፎ እንዲወጣ እናም ፖሊሶች ዘራፊዎች ናቸው ብሎ ነገሮችን ቀለል አድርገው እንዲያስቡት ነበር ያሰቡት።
ግን እንዳሰቡት አልሆነም። ቶኒ ለመዝናናት በሄዱበት ሰዓት ይደወልለትና ወደ ስራ ወደ ከተማ የተመለሰባቸው። ጃክ አሁንም ቢሆን ጆሲን ይወዳታል። እናም እኔ ባልኩህ እቅድ ሄደ ቢሆን ኖሮ በ6 ወር ውስጥ አግብቻት የምትፈልገውን ገንዘብ ሰጥሃለሁ ይለዋል። ኮል በጆሲ የተማረከ ይመስላል። እናም እሱም ሳይወዳት አይቀርም። በሷ ምክንያት እነዚህ ሁለት ሰዎች ይጣሉና መደባደብ ጀመሩ። ኮል በጣም ጠንካራ ስለነበረ መንገዴ ላይ እንዳትገባ ብሎ ጃክን ጥብቅ አድርጎ ያስጠነቅቀዋል። ጃክም እሺ አልገባም፣ ግን አንድ ነገር ካልገባልኝ ጆሲን አልጎዳትም በለኝ ይለዋል። ኮልም እኔ ላንተ ምንም ቃል የምገባበት ምክንያት የለኝም ብሎ ነበር የመለሰለት። በዚህ መሃል የጃክ የቀድሞ ፍቅረኛ ፖሊሶች ጋር ትሄድና በጆሲና በጃክ መሃል የፍቅር ግንኙነት እንደነበረ ነገረቻቸው። እናም ጃክ በጣም ጆሲ እንደሚፈልጋትና ከዛ በላይ ደግሞ የቶኒንም ገንዘብ እንደሚፈልግ ነገረቻቸው። ጆሲም ቶኒን ጥለው የምትሄድ ከሆነ ምንም አይነት ገንዘብ እንደማታገኝ ለፖሊሶቹ ነገረች። ኖራ ለፖሊሶቹ የሰጠቻቸው መረጃ ለነሱ አዲስና ጠቃሚ ነበር። ብዙም ሳይቆይ ጆሲ የቶኒን ጠበቃ ለማግኘት ትሄዳለች። ጠበቃውም እንደነገራት ባልሽ ምንም ያስቀመጠው ኑዛዜ የለም ይላታል። እናም ህጉን ተከትለን ከሄድን የባልሽ ንብረት ከዚህ በኋላ የመንግስት ነው፣ አንቺ መውሰድ የምትችይው ቤቱንና መኪናውን ብቻ ነው ይላታል። እናም ብር የሚያስፈልግሽ ከሆነ ቤቱን ላሻሽጠሽ እችላለሁ ብሎ ጠበቃው ይነግራታል። የሚቀጥለው ቀን የቶኒ የቀብር ስነስርዓት የሚፈጸምበት ቀን ነበረ። የቀብሩ ስነስርዓት ላይ ጃክና የቀድሞ ሚስቱም ተገኝተዋል። እሷም ጠጋትልና ሳቅ እያልክ ፖሊሶች በደንብ እየተከታተሉህ ነው ትለዋለች። እሱም ለምንድን ነው የሚከታተሉኝ ብሎ ይጠይቃት። እሷም መረጃ ሰጥቻቸዋለሁ፣ ከጆሲ ጋር የፍቅር ግንኙነት እንደነበረ ነግሬያቸዋለሁ አለችው። ፖሊሶቹም ራቅ በማለት የሚከናወነውን ነገር በጠቅላላ እየተከታተሉ ነው። እዚህም የቀብር ስነስርዓት ላይ ከሩቁ ኮልን ተመለከቱት። ቀስ ብሎ ጠጋ ብሎ ጆሲንም ሲያናግራት ይታያል። ወደ እሷ ጠጋ ይልና ዝቅ ባለ ድምፅ ገንዘቤስ ብሎ ጠየቃት። እናም 7 ሰዓት ላይ ስደውልልሽ እምልሽ ቦታ በመኪናሽ ትመጫለሽ አላት። ጆሲም ገንዘቡ እንደሌለና ገንዘቡ እንደማታገኝ ስትነግረው የኮል ድምፅ ወዲያው ነበር የተቀየረው። 30 ሚሊዮን ዶላሩን ማታመጪ ከሆነ ቀጥሎ ምገለው አንቺን ይሆናል አላት። ፖሊሶቹ ራቅ ብሎ ተቀምጠው ሁሉንም እየተከታተሉ ነበር። ጆሲ ወደ ቤት ትሄድና ሽጉጥና ጌጣጌጥ የምታስቀምጥበትን ሳጥን ይዛ ከቤት ትወጣለች። እናም ጌጣጌጥ መሸጫ ትሄድና ሁሉንም ጌጣጌጦቿን ሸጠችው። እናም ኮል ይደውልላትና የት እንደምትመጣ ይነግራታል። እናም ያላት ቦታ ስትደርስ ቀስ ብላ ገንዘቡንና ሽጉጡን ይዛ ከመኪና ወረደች። ኮልም ሲጋራውን እያጨሰ ገንዘቡን ይዘሽ መጣሽ ብሎ ይጠይቃታል። እሷም መልስ አልሰጠችውም። ፈጠን ብላ ሽጉጡን ታወጣና ሽጉጥ ደቀነችበት። ከዛም ፈጠን ብለ ሽጉጡን አውጣና ጣላለችው። እሱም ሽጉጡ ያለው ጃኬቴ ውስጥ ነው ይላታል። እሷም ጃኬቱን አውልቀውና ወደ እኔ ወርውረው አለችው። አማራጭ ስላልነበረው ጃኬቱን አውልቆ ወደ እሷ ይወረውረዋል። በዚህ መሃል ሁለት ወጣቶች እነሱ ወዳሉበት ሲመጡ ጆሲ ድምፅ ትሰማና ለሰከንድ ፊቷን ታዞረዋለች። ኮል የሚያስፈልገው ያቺ ሰከንድ ነበረች። እናም ቀለል አድርጎ ነበረ ሽጉጡን ከእጇ ላይ የወሰደባት። ጆሲም እነዚህን ወጣቶች እርዱኝ ብላ ስትጮህባቸው ኮል ሽጉጡን ወደ እነሱ ይተኩሳል። እነሱም ደንግጠው ጥለዋት ይሮጣሉ። ጆሲ እንዴትም መብላት አመልጠውና ጥለው ትሮጣለች። ሌላ የምትሄድበትን ቦታ ስለሌላት ቀጥ ብላ ሄደችው ጃክ ጋር ነበር። እናም ቶኒን የገደለው ገዳይ አሁን እኔን ሊገለኝ እያሳደደኝ ነው አለችው። እሱም ተረጋግተን ቀጥሎ ምን ማድረግ እንዳለብን ማሰብ አለብን ይላታል። ጆሲም ያለን ብቸኛ አማራጭ ፖሊስ ጋር መሄድ ነው አለችው። ጃክ የሱም እጅ እንዳለበት ስለሚያውቅ አይ እንደዛ አይሆንም ብሎ ነበር ያላት። እሷም አንተ አትሂድ፣ እኔ ግን ብቻዬን ሄጄ ለፖሊሶቹ እውነቱን እናገራለሁ ትለዋለች። እሱም ከዚህ በፊት ዋሽተሻቸዋል፣ እንዴት አሁን ያሙሻል ይላታል። ጆሲም አሁን ይህንን ማላረግ ከሆነ ኮል ያለውበት በቶ ሊገለኝ ይችላል፣ ካልሆነም አንተንም ሊገልህ ይችላል አለችው። ጃክ ሁሉንም ነገር ጥላ እንድትጠፋ ይጠይቃታል። ባልሽ የተወልሽ ገንዘብ አለ አይደለ? በቃ ገንዘብሽን ይዘሽ ወይ ወደ ሜክሲኮ ወይ ደግሞ ወደ ካናዳ ሂጂ አላት። እሷም ምንም የተወልኝ ገንዘብ እኮ የለም፣ እንደ እውነቱ ከሆነ ገንዘብ ትቶልኝ ቢሆን እንኳን እኔ እሱ የተወልኝን ገንዘብ አልፈልግም አለችው። ጃክ መኪናውን እየነዳ አቅጣጫውን ሲቀይር ወዴት ነው የምትሄደው አለችው። እሱም ትንሽ መረጋጋት አለብሽ፣
በዚህ ድንጋጤሽ ውስጥና በዚህ ውሳኔሽ ውስጥ ኮል መጥቶ ሊገልሽ ይችላል ይላታል። እሷም በጣም ነበር የደነገጠችው፣ ምክንያቱም የገዳዩን ስም እስካሁን አልነገረችውም። እሷ ሳትነግረው እንዴት የገዳዩን ስም ሊያውቅ ቻለ? እሷም የገዳዩን ስም እንዴት አወቅከው ብላ ጠየቀችው። እሱም ይደነግጥና ነግረሽኛል እኮ ይላታል። እሷም በጣም እርግጠኛ ነኝ እኔ የኮልን ስም አልነገርኩህም አለችው። ጆሲ እንዴትም ታመልጠውና እየሮጠች ወደ ቤቷ ትሄዳለች። ጃክ ከኋላዋ እየተከተላት ነበር። ጃክ ከውጪ እንደተመለከተው ከሆነ የኮል መኪና የጆሲ መኖሪያ ቤት አካባቢ ቆሟል። ጆሲም ወደ ቤት ከገባች በኋላ ለፖሊስ ነበር የደወለችው። ፖሊስ ጣቢያዎች ፖሊሶች የቶኒክ የቀብር ስነስርዓት ላይ ኮልን አይተውት ስለነበር ስለሱ እያጣሩ ነበረ። እናም በጣም አደገኛ ወንጀለኛ እንደሆነና ከዚህ በፊት ሚስቱንም ገሏት እንደታሰረ መረጃዎች አገኙ። ጆሲ ፖሊስ ጣቢያ ደውላ ፖሊሶች ልክ ስልኩን ሲያነሱት ኮል የስልክ መስመሩን ይነጥለዋል። ጃክም ወደ መስታወቱ ጠጋ ይልና ኮል ቤት ውስጥ ነው ያለው እንዳይገልሽ ይላትን ያስጠነቅቃታል። በዚህ መሃል ኮል ይተኩስበትና ጃክ መስታወቱን ሰብሮ ወደ ቤት ይወድቃል። ኮል ቀስ እያለ እየተንሿከከ ጆሲን መፈለግ ይጀምራል። እሷም እየሮጠች የምትደበቅበት ቦታ ትፈልጋለች። እሷም ልታመልጠው ልትሞክር የመኪናዋን ቁልፍ እየፈለገች ነበር። በስተመጨረሻም ጆሲን ይይዛትና ይታገሉ ጀመር። ጆሲ ለማምለጥና ላለመሞት የምታረገው ጥረት ይሄ ነው የሚባል አልነበረም። እናም ሽጉጡ ከእጁ ላይ ወድቆበት ስለነበር ፈጠን ብላ ሽጉጡን አንስታ ቀድሞ ተኮሰችበት። በዚህ መሃል ፖሊሶች ይመጣሉ። ኮልም ብትቀይኝና ብትጨርሽኝ ይሻላል፣ አለበለዚያ አንቺም ተባባሪ እንደነበርሽ ተናግሬ አሳስርሻለሁ አላት። አማራጭ አልነበራትም። ራሷን ነፃ ለማውጣት እሱም መግደል ነበረባት። ፖሊሶቹም ይመጡና ጆሲን ይዘዋት ወደ ፖሊስ ጣቢያ ይሄዳሉ። ጆሲም በስተመጨረሻ እውነቱን ነገረቻቸው። ጆሲ የኮል ገዳይ ብላ እንዳትከሰስ ራሷን ለመከላከል ያደረገችው ተግባር እንደሆነም ትናገራለች። ፖሊሶቹ እንዳያስሯት ምንም ማስረጃ የላቸውም። ስለዚህ ምንም አማራጭ ሳይኖራቸው በነፃ ይለቋታል። እናም የጃክ የቀድሞ ሚስት ትንሽ ጆሲን እንኳን ጥፋተኛ ሊያደርግ የሚችል ማስረጃ ከሰጠችን ብለው ይጠሯትና እሷንም ያናግሯታል። እሷም ጆሲ አይደለም ሰው ልትገድል ዝም ባትገልም ይህንን ነገር ሊያደርግ የሚችለው የኔ የቀድሞ ባሌ ጃክ ነው ትላለች። እናም የሚገርመው ነገር ጆሲ ከእስር ቤት ስትለቀቅ መታ የወሰደቻት የጃክ የቀድሞ ሚስት ኖራ ነበረች። የዚህ ፊልም ታሪክ እዚህ ላይ ያበቃል። አንድ ጥያቄ ልጠይቃችሁ። ድሃ ሆናችሁ በፍቅር መኖርን የምትመርጡ ከሆነ ኮመንት ላይ 1 ቁጥር እንጻፉልኝ። አይ ገንዘብ ኖሮኝ እንደው ሳንዋደድ ብንኖር ይሻለናል ብላችሁ የምታስቡ ደግሞ 2 ቁጥርን፣ እኔ ምን አጨቃጨቀኝ ብቻዬንስ ብኖር የምትሉ ካላችሁ ደግሞ 3 ቁጥርን። ሌላ ሀሳብ አስተያየት ካላችሁ ኮመንት ላይ ጻፉልኝ። እስካሁን አብራችሁኝ ስለቆያችሁ በጣም ነው የማመሰግነው። ፊልሙን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ባይ